አህሪ እንግዲህ ለረጅም ዓመት ነበር ይታወቃል። ግን ይሄ ያየነው ላብ አልነበረም። ባለፉት 3 ዓመታት ሰፊ ኢንቨስትመንት ተሰርቶ ተደርጎ የተሰራ ላብ ነው። የላቡ መነሾና እሳቤ መድኃኒት ለማምረት የሚያስፈልጉ ፋውንዴሽናል እውቀቶች አሉ። ያ የምርምር እውቀት ከሌለ የሚመረተው መድኃኒት በቂ ፈውስ ላይሰጥ ይችላል። አንደኛው የሚያስፈልገው ነገር ጂኖሚክስ ነው። የአንድን ሰው የጂኖ ሲኩዌንስ ማወቅ የበሽታውን አይነት ለመለየትና ለዛ በሽታ የሚገባው መድኃኒት ለመወሰን ያግዛል። ይህ ላብ ኢትዮጵያ ውስጥ በአጭር ጊዜ ውስጥ እናያለን ብለን የማናስባቸው በጣም በርካታ አቅሞች ይዟል። ኮሮና ሲፈጠር አብዛኛው ሳምፕል የሚሄድ የነበረው ወደ ደቡብ አፍሪካ ነበር። አሁን ሙሉ በሙሉ ለጂኖ ሲኩዌንሲንግ የሚያስፈልጉ እውቀቶች በመሳሪያም በሰው ኃይልም እዚህ ቦታ ስለሚገኝ ማንም መድኃኒት አምራች ሀገር ለኢትዮጵያውያን የሚያመርተው መድኃኒት ከማምረቱ በፊት የኛ የጂኖ ሲኩዌንስ ምን መልክ እንዳለው ለማወቅ በቂ መረጃ ማግኘት ይችላል። ከዚያም በተጨማሪ ቅድም እንዳያችሁት ከ2 ሚሊዮን ያላነሰ ሳምፕል መያዝ የሚችል ላብ ገንብተዋል። ሳምፕል በጣም ወሳኝ ነገር ነው። ብዙ ሳምፕል ካለ በዛ የድግግሞሽ ጥናት ነው የአንድ ሰው በሽታ የሚለየው ለዛ ፈዋሽ መድኃኒት የሚፈጠረው። ያን ለማድረግ ላቡም የምርምር አቅሙም የጂኖ ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። እንዳያችሁት በዘመናዊ ቴክኖሎጂ ብቻ ሳይሆን የእንስሳት ለምሳሌ አይጥ በመጠቀም የቲቪ በሽታን የመለየት ስራ ይሰራሉ። የምርምር ሂደቱ ሳይንስንም ሎካል ካፓሲቲን ታሳቢ ያደረገ ነው። ይሄ ደግሞ ከነሱ ፊልድ ወጥቶ ሌሎችን ፊልዶች ለማገዝ በእጅጉ የሚያግዝ ነገር ነው። ቅድም እንደሰማችሁት አይጦች ለበሽታ ልየታ ብቻ ሳይሆን በደንብ ከሰለጠኑ ለማይኒንግ ሴክተርም በጣም ጠቃሚ ናቸው። እነዚያን ነገር እያሳደግን ለመሄድ እንደዚህ ያለ በእውቀት የደረጀ በቴክኖሎጂ የደረጀ ለብዙዎቹ ፕሮዳክቶች ግብአት የሚሆን ተቋም በእጅጉ ያስፈልጋል። ዛሬ አህሪ ላይ ያየነው ጅማሮ የላብ ብቃት የሰው ኃይል የተነሳሱበት ደረጃና የተገኘው ውጤት በቀጣይ ዓመታት ልናሳካ ያሰብነው በመድኃኒት ራሳችን የመቻል ፍላጎታችንን በተሟላ ደረጃ ለመከወን የሚያግዝ ነው። እንግዲህ ያኔ ብዙዎች ቫክሲን እናምርት አብረንም ከፈለጋችሁ በግልም ስንላቸው ኢትዮጵያ ለማምረት አትችልም ይሉ ነበር። እንደዚህ ያለው እውቀት ስላልነበረ ማለት ነው። አሁን ግን ያ ነገር ታሪክ ይመስለኛል። በሚቀጥሉት ጥቂት ዓመታት ቫክሲን ማምረትም የሚያስችል ፋውንዴሽን ተሰርቷል። ቫክሲንም ታብሌትም እናመርታለን። በመድኃኒት ራሳችንን ከቻል፣ በምግብ ራሳችንን ከቻል፣ በልብስ ራሳችንን ከቻል የተቀረው የሚከተል ስለሆነ የተሟላ ሉዓላዊነት ያረጋገጠች ሀገር ለማድረግ የሚያግዝ ይሆናል። ኢትዮጵያ በጣም ዘግይታለች ይህንን ነገር ለመስራት። ይሁን እንጂ ግን አሁን ያለንበት ደረጃ አጭር ጊዜ ስለሆነ ሙከራ የተደረገው ተስፋ ሰጪ ነው። እንግዲህ ኮሮና ጣጣ ብቻ ሳይሆን እንደዚህ ያለውን ቁጭት፣ እንደዚህ ያለውን እውቀት፣ እንደዚህ ያለውን ስራ በሀገራችን ለማስጀመርም እድል ሰጥቷል ማለት ነው እና በድምሩ የተሰራው ስራ በጤና ሚኒስቴር፣ በአህሪ ማኔጅመንት ሪሰርቸሮች እዚህ ቦታ ያየነው የላቡ ቴክኖሎጂ ብቻ ሳይሆን ጽዳቱም ላንድስኬፑም እጅግ ማራኪ ስለሆነ ይህ ነገር እንዲቀጥል እንዲበረታና ለላቀ ውጤት እንድንበቃ አደራ ማለት እፈልጋለሁ። እንበርታ፣ እንስራ፣ ወደ ገበያ እናውጣው። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ ዘልቃ አድጋ እንድትኖር ያለው መፍትሄ ጥረን ግረን መስራት ብቻ ነው። ጥረን ግረን ከሰራን አሁን ካለንበት መከራ አሁን ካለንበት ችግር መሻገር እንችላለን የሚል ሙሉ እምነት አለኝ። በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። በርቱ፣ ተበራቱ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።